በዛሬው ሰበር ዜና ተሰምቷል። የኦሮሚያ ክልል ርዕሰ መስተዳድር አኩርፏል እና ምንድን ነው የሚለው ሽመልስ ከዚህ በኋላ ከመስከረም በኋላ የኦሮሚያ ክልል ፕሬዝዳንት ሆኖ የሚቀጥልበት እድል የለም። ከ6 ሚሊዮን ኢትዮጵያ ብር በላይ በወር ብቻ የምታወጣው ኢትዮጵያዊት ወጣት ሴት ሰዎችን እያስገረመች ትገኛለች። የኋላ ነገሩ ሲጣራ ልጅቷ የኢትዮጵያዊ ባለስልጣን ልጅ እንደሆነችም ይደረስበታል። What's your name? Vicky. Where are you from? I'm originally from Ethiopia. Per month, I would say about like 35,000. በባለስልጣናትና በአርቲስቶች የተዘረፈው የ98 ቢሊዮን ብር ቅሌት ብዙ ጊዜ ሳያት ደምሴ ከጌታቸው ረዳ አትለይም ይላሉ። ሰላም ጤና ይስጥልን ውድ የቃል ሚዲያ ቤተሰቦች እንደምን ቆያችሁ? እግዚአብሔር ሰላም ከሁላችን ጋር ይሁን እያልን ወቅታዊና አዳዲስ መረጃዎችን ይዘን መጥተናል። ቪዲዮውን ከመጀመራችሁ በፊት ላይክ በማድረግ ጀምሩ። እንዲሁም ሐሳብ አስተያየታችሁን የኮሜንት ሴክሽን ላይ ያስቀምጡልን። ቀጥታ ወደ ቪዲዮ እናልፋለን። ሰብስክራይብ ለምንድን ነው የማታደርጉት? አሁን አድርጉ። ምንም ስራ ሳይኖራት ከ35,000 እስከ 40,000 ዶላር ማለትም ከ6 ሚሊዮን ኢትዮጵያ ብር በላይ በወር ብቻ የምታወጣው ኢትዮጵያዊት ወጣት ሴት ሰዎችን እያስገረመች ትገኛለች። እቺ ከኋላ የምትመለከቷት ልጅ ኢትዮጵያዊት ነች። በኒውዮርክ ከተማ የምትኖር ሲሆን ይህ ከኋላ የምትመለከቱት አንድ ዩቲዩበር በመንገድ ላይ ሰዎችን እያስቆመ በወር ምን ያህል ወጪ እንደሚያወጡ ይጠይቃል። ታዲያ በአጋጣሚ ይቺን ኢትዮጵያዊት ሴት አስቁሞ በወር ምን ያህል ወጪ እንደምታወጣ የጠየቃት ሲሆን ስሟ ቪኪ እንደሚባልና ከ35 እስከ 40,000 ዶላር ማለትም ከ6 ሚሊዮን ኢትዮጵያ ብር በላይ በወር ብቻ በወጪ መልክ እንደምታወጣ ትነግረዋለች። ታዲያ ዩቲዩበሩን በመገረም ምንድነው የምትሰሪው ብሎ ሲጠይቃት ምንም ስራ እንደሌላት ትመልስለታለች። የኋላ ነገሩ ሲጣራ ልጅቷ የኢትዮጵያዊ ባለስልጣን ልጅ እንደሆነችም ይደረስበታል። አባቷ ዘሱ ወልደ ጊዮርጊስ የሚባል ሲሆን በኢትዮጵያ ገቢዎች ሚኒስቴር ውስጥ ከፍተኛ ባለስልጣን የነበረ ሰው ነው። በዚህ ጉዳይ ላይ ያላችሁን ሐሳብ ኮሜንት ሴክሽኑ ላይ አስቀምጡልኝ። ፎሎ ማድረግ እንዳይረሳ። What's your name? Vicky. Where are you from? I'm originally from Ethiopia. How long have you been in New York City? 2.5 years. How you like it here? I love it. I'm obsessed. Why'd you move here? I moved here to become a singer, actress, and I'm a model, so. And how is all of that going so far? So far, it's going great. I'm a full-time acting and singing student, and I'm loving it. It's amazing. How much money do you spend per month living in New York City, including everything? Per month, I would say about like 35,000. How do you spend it? Rent, shopping, going out every day. Not every day, but a few times a week. Dinners, I know, like tennis, working out, spas, and yeah. And how do you make that money? I just do. You just do? Yeah. You manifest it? I manifested. Okay. Yeah. How is dating in New York City? Dating is really fun. I really love dating in New York, yeah. Okay. And how is it going so far? So far it's going great. I love it. I recommend it. I recommend for every girl. I recommend every girl to experience dating in New York City while they're still in their 20s. Yeah. If you were to give life advice to everyone that's watching, it can be anything, what would you say? Follow your dreams. Never take no for an answer. Never give up. And like dream as big as you can. ስማ አንተ ጦር ግንባር ሄደህ ስትሞት የነሱ ልጆች አሜሪካ ውስጥ በርገር እየበሉ ነው። እናም የሞትክለት ባንዲራ ሳይሆን የነሱ ሮሌክስ ሰዓት እንደሆነ መጨረሻ ላይ ይገባል። የ40 ሚሊዮን ብር መኪና እንዲነዱ በሚሊዮን ልደት እንዲያከብሩ አንተን ሀገር ብለው ይሸውዱሃል። ሽመልስና ዳነች የፈረሰች ሀገር አቅፎ አይቀሩ መሄጃ አላቸው። አንተ ግን መሄጃ የለህም። ለ8 ዓመት በደምህ የገነባው የራሳቸውን ፎቅ እንጂ ያንተን ህይወት አይደለም። ቆም ብለህ አስብ። ለማን ነው የምትሞተው? ቆንጆ ሴት መርጠው ለሚጋደሙት ባለስልጣን ወይስ አንተን ለማሳደግ ብዙ መስዋዕትነት ለከፈሉ ቤተሰቦች? ሀገር ማለት ህዝብ እንጂ ኪሳቸው የሞላ ባለስልጣናት አይደሉም። ዛሬ አንድ ጥያቄ ልጠይቅ። ለነሱ የቅንጦት ህይወት ስትል የራስን ህይወት አሳልፈ ለመስጠት ዝግጁ ነህ? እና ምን ልልህ ነው? የራስ ህይወት ባለቤት ሁን። የውር ድንብር ታማኝነት ይቁም። እነሱ ፕላን ቢ ያላቸውና የውጭ ዜግነት የያዙ ከሆኑ አንተን እንደ መጠቀሚያ እንጂ እንደ ዜጋ አይሁ። ለእውነት እንጂ ለሰው አትገዛ። በዚህ ጉዞ ምን አተረፍ ብሎ መጠየቅ የጤነኛ አእምሮ ምልክት ነው። ካላተረፍክና ካጣህ መንገዱን የመቀየር መብትና ግዴታ አለ። በዛሬው ሰበር ዜና ተሰምቷል። የኦሮሚያ ክልል ርዕሰ መስተዳድር አቶ ሽመልስ አብዲሳ በአዳማ ከተማ እየተካሄደ ባለውና ከክልል እስከ ወረዳ ያሉ የመንግስት አመራሮች በሚሳተፉበት መድረክ ላይ ባደረጉት ንግግራቸው ኦሮሚያ ክልል ጠፍቶ ለማየት የሚመኙና ኦሮሚያ የሚለውን ቃል መስማት የማይፈልጉ አካላቶች አሉ ሲሉ ገልጸዋል። ይህ ምኞት በፍጹም ሊሳካ እንደማይችል የገለጹት ርዕሰ መስተዳድሩ ይልቁንም ክልሉ ወደፊት ይበልጥ እየጠነከረ መሬት እየያዘና ውጤታማ እየሆነ እንደሚሄድ ባደረጉት ንግግራቸው አስጠንቅቀዋል። አኩርፏል እና ምንድነው የሚለው
እዚህ ላይ ያው ይሄ እኛ ኢትዮጵያን መምራት አይችሉም ስንባል ይሄ ኢትዮጵያን መርተን እዚህ ያድርሰናል እና በሞት መሃል ሊገሉን እንትን ሲሉ በስንትና በስንት ሞት መሃል ሊገሉን የመጡትን እንትን እያልን የገደልን ነው የሚለው ያው የተቋቋመን እዚህ ደርሰናል ይልና ማንም ክሬዲት መውሰድ አይችልም። መውሰድ ካለበት ክሬዲት እኛ ይሄ ሆገንስ ከነ ይላል የኔ ሊደርሺፕ ነው እያለ ነው የሚናገረው። የኔ አመራር ነው ይሄንን ሊደርሺፕ መውሰድ ካለበት መውሰድ ያለበት የሚለውን ነገር ነው ሲናገር የምትሰሙት። በቃ በኔ እምነት ሽመልስ ከዚህ በኋላ ከመስከረም በኋላ የኦሮሚያ ክልል ፕሬዝዳንት ሆኖ የሚቀጥልበት እድል የለም። ምናልባት አብይ አህመድ ሙሉ ለሙሉ ስለማያባራቸው የሆነ ቦታ ላይ ሌላ ቦታ ላይ ወስዶ ሊወረውረው እንደሚችል ምናልባት መገመት ይቻላል። ግን ሰውየው ሂዝ ቬሪ ቬሪ ሪች እንዳልኩት ያው የኢትዮጵያ ሀብት ሙሉ እሱ ጋር ነው ያለው። አይኤምኤፍ ለኢትዮጵያ የሰጣትን ብድር ያህል ተቋማት በርካታ የማዕድን ስፍራዎችን የሚቆጣጠር በጣም ትልቅ ባለ ሀብት ነው አሁን ባለው ሁኔታ እና እኚህ ባለ ሀብት አሁን ምናልባትም በአንዳንድ ሀገራት ፕሬዝዳንት ሆነው ከሚያገለግሉ ቢሊዮነሮችን ፕሬዝዳንት ትራምፕን ጨምሮ ሳይፎካከሩ የሚቀሩ አይመስለኝም አሁን ባለው ሁኔታ። ማንም ክሬዲቱን ሊወስድ አይችልም። በሞት መካከል ነበር ስንሰራ የነበረው፣ በስቃይ ውስጥ ሆነን ነበር ስንሰራ የነበረው። ማንም እንዲህ ሊለን አይችልም። ማንም እያለ ነው ሲናገር። ፊቱ ላይ በእንደዚህ አይነት ፊት ሲናገር የምታዩት እንዲህ እየደነፋ የሚናገር ሰው ነው። ከዚህ በፊት የሚናገርበትን አግባብ ታውቃላችሁ አይደለም? እንዴት ለህዝብ ያለው ንቀት፣ ህዝብን እንዴት እንደሚንቅ ያለሱ ሀገር ውስጥ ያለ ሰው 130 ሚሊዮን መሆናችንንም ትዝ የምንለውም አይመስለኝም። የሚናገርበት የሚመጻደቅበት ልክ መጠን አልነበረው። አሁን በዚህ ደረጃ መታለች። ምን እንዳሰበ ግልጽ ነው። ከዚህ በፊት ይሄ ማን የህዝብ ተወካዮች ምክር ቤት ነኝ የሚል ተወካይ ነበረ፣ አጋንሳ ነው ማንም ይባል ልጅ፣ ስሙን ልጽፉልኝ ትችላላችሁ። ሽመልስ አብዲሳ ነው እንደዚህ ምናምን እያለ ሲያወራ የነበረው። ያው ንግግሩን ለማምጣት ሞከርኩኝ፣ እናንተ ጻፉልኝ ስሙን። የዛን ጊዜ ነበር ሊያነሳው የሞከረው፣ ግን ሊያነሳው ሲሞክር አይችልም። አብይ ራሱ ሊያነሳው የሚችለው አይደለም። እንደውም ትነሳለህ ሲለው አንተ ራስህ ትነሳለህ፣ እንደውም አንተ ኦሮሞ አይደለህም የሚል ቃላት እስከ መቀያየር ድረስ እንደደረሱ ነው ከአብይ አህመድ ጋር አሁን ያለው መረጃ የሚያሳየው። እስከ መዘላለፍ ድረስ እንደደረሱ ይሄ ሰውዬ በቀይ መባረሩን የሚያሳይ ነው። ሞስት ፕሮባብሊ ከዚህ አሁን ከዚህ ከናሽናል ዲያሎግ ጋር ተያይዞ አብይ ሊጫወት የሚፈልገውን ቁማር በተመለከተ ምናልባት አለመተማመን ሊኖር እንደሚችል መገመት ትችላላችሁ። በእርግጠኝነት ግን የኦህዴድ ካቢኔ በአንድም በሌላ መንገድ ሊከዳ የሚችልበት እድል ከምን ጊዜውም በላይ እየጨመረ የመጣበት ሁኔታ። አብይ አሁን ሰርቫይቭ ለማድረግ እየሞከረ ያለው ሌላውን ኢትዮጵያዊ ለመያዝ ነው እየተረባረበ ያለው። ሌላውን ኢትዮጵያዊ የሚይዝ የሚችልበትን እድል ደግሞ አቃጥሏል። ህዝቡንና ስነ ልቦና ይህን ቪዲዮ አይተን እንመለስ። ሌላ መንግስት ወረዳ ላይ ሲወርድ ሌላ መንግስት፣ መብራት ኃይል ስትሄዱ ሌላ መንግስት። ሰምታችኋታል። አብቹዬ ብዙ ጊዜ እኔ የምለፈልፈው ቲክቶክ ላይ የወጣው ለዚህ ነው። ማንም ወርዶ የሚያይ የለም። ህዝቡ እየተማረረ ነው። ምንም እንኳን አንተም ቢወድህም ህዝቡ መሮታል። ወርዳችሁ እዩ እያልን የምለፈልፈው ለዚህ ነው። ኢሚግሬሽን ብትሄድ ሌላ መንግስት ነው። የገበሬው ልጅ እንዴት እንደሚሰቃይ፣ ፖሊስ ጣቢያ ብትሄድ ሙስና ነው። ፍትሃዊ ነገር የለም። አሁን አንተ ተበድለ ብትሄድ ኖርማል ሰው ሆነ ገንዘብ ያለው ሰው ወይ ደግሞ የሆነ ነገር በመታወቅ ምናምን ነፃ ይወጣል። ንጹህ ሰው ከፈለገ እስር ቤት ይገባል። እያንዳንዱ የመንግስት መስሪያ ቤት ወንጀል የሚፈጸምበት ነው። አሉ የሚሰሩ ሰዎች አልፎ አድዬ እስኪ ወረድ ብለሽ አዲስ አበባ ውስጥ ምን እየተሰራ ሽመልስ አብዲሳ እስኪ ወረድ ብለይ። በቃ በደልና ፍትህ እየተጣሰ ነው። በቃ ምንም አይነት ፍትሃዊነት የለም። በየቦታው ህግ እየተጣሰ ነው። በየቦታው አሉ ምርጥ የሚሰሩ ሰዎች ስብዕና ያላቸው። ሌሎች ግን በቃ እኔ አንተን መረጥኩ ብልጽግና መረጥኩ፣ ነገር ግን ከስር ያሉት እናንተን አይተን ነው እኛ እየመረጥን ያለ ነው። ወንጀል እየተፈጸመ ነው። በቃ አጋሰሶች በልተው
የማይረኩ የማይጠግቡ ሰዎች በየቦታው ብትሄድ ሌላ መንግስት በየመስሪያ ቤቱ ብትሄድ ሌላ መንግስት ያለ ነው ይመስል አንተን አይተን አብቹዬ ያለ ብለን በኮንፊደንስ እዛ ቦታ ላይ ስንሄድ ሌላ ሰው አድዬ ያለች ብለን ስንሄድ ሌላ አውሬ መንግስት ነው ያለው። የሆነ ቦታ ኦቦ ሽመልስ አለልኝ ብለን ስትሄድ በሙስና የተጨመላለቁ ሰዎች ስብናን የማይረዱ ህግን የሚጥሱ በየመስሪያ ቤቱ ተሸክሽገው ነው ያሉት። ለዚህ ነው በየጊዜው ወርዳችሁ ቅጣት ቅጡ፣ እሰሩ፣ አባሩ የምንለው ከየመስሪያ ቤቱ ወንጀለኞቹ። ስለዚህ እባካችሁ አሁንም በየቦታው ሌላ መንግስት እንዲባል አልፈልግም። ቢኮዝ አብቹ የኔ አንተን ወድሃለሁ፣ ስራ እየሰራ ነው፣ አገር እየለወጥክ ነው። አድዬ አንቺንም ቢሆን ኦቦ ሽመልስ አብዲሳንም ቢሆን በጣም ወዳቸዋለሁ። ብዙዎች አሉ የሚሰሩ ነገር ግን በእናንተ ስር ተሰግስገው ያሉ አውሬዎችን አስወግዱልን ፕሊዝ። በባለስልጣናትና በአርቲስቶች የተዘረፈው የ98 ቢሊዮን ብር ቅሌት በኦዲት ምርመራ መረጋገጡ ተነገረ። የፌዴራል ፖሊስ ለህዝብ ተወካዮች ምክር ቤት ባቀረበው አስደንጋጭ ሪፖርት ከፍተኛ የመንግስት የስራ ኃላፊዎችና ታዋቂ አርቲስቶች በጋራ በመሆን በሀገር ኢኮኖሚ ላይ ግዙፍ የሙስና ወንጀል መፈጸማቸውን ይፋ አድርጓል። በኦዲት ምርመራ የተረጋገጠው ይህ የዘረፋ መጠን 78 ቢሊዮን ብርና 134 ሚሊዮን ዶላር ሲሆን በወቅታዊ ምንዛሬ አጠቃላይ ከ98 ቢሊዮን ብር በላይ የሀገር ሀብት መመዝበሩ ተረጋግጧል። የወንጀል ምርመራ ኦፕሬሽን መምሪያ ምክትል ኮሚሽነር ሙሊሳ አብዲሳ እንደገለጹት ወንጀለኞቹ ዝርፊያውን የፈጸሙት እጅግ በረቀቀ ዘዴና የተዘረፈውን ንብረት ወደ ውጭ ሀገራት በማሸሽ ቢሆንም ከዋና ኦዲተር መስሪያ ቤት ጋር በተደረገ የተቀናጀ ጥረት ማስረጃዎችን ማሰባሰብ ተችሏል። እንዲህ ያለ ግዙፍ የውስጥ ዝርፊያ መጋለጡ የብዙዎችን ትኩረት ስቧል። ፖሊስ የምርመራ ሂደቱ ተጠናክሮ እንደሚቀጥልም አሳውቋል። ይህኛው 98 ቢሊዮን ብር የፈሰሰበት ጉድ ነው። ከፍተኛ ባለስልጣናትና አርቲስቶች ሀገርን ያራቆተ ዝርፊያ ፈጽመዋል ሲል ፖሊስ ገልጿል። የኢትዮጵያ ፌዴራል ፖሊስ ባወጣው በዚህ አስደንጋጭ ሪፖርት ላይ በ2018 9 ወራት ውስጥ ብቻ በሀገር ኢኮኖሚ ላይ ከ98 ቢሊዮን ብር በላይ የሚገመት ግዙፍ ዘረፋና ምዝበራ መፈጸሙን ይፋ አድርጓል። ይህ ዝርፊያ በኦዲት ምርመራ የተረጋገጠ መሆኑን ያመለከተው ፖሊስ ከፍተኛ የመንግስት የስራ ኃላፊዎችና ታዋቂ አርቲስቶች በዋና ተዋናይነት ተጠቅሰውበታል። የ98 ቢሊዮን ብሩ የኢኮኖሚ ጥቃት በዝርዝር ሲቀመጥ በጥሬ ገንዘብ 78 ቢሊዮን ብር ነው። በውጭ ምንዛሬ 134 ሚሊዮን ዶላር ሲሆን ይህ በወቅቱ የባንክ ምንዛሬ ተመን ሲሰላ በአጠቃላይ ከ98 ቢሊዮን ብር በላይ ለሀገር ኢኮኖሚ ኪሳራ ያደረሰ ነው ተብሏል። ይህ የ98 ቢሊዮን ብር ዝርፊያ አሁንም እያነጋገረ ይገኛል። የፌዴራል ፖሊስ ይህንን መረጃ ያወጣው ከሰሞኑ ለህዝብ ተወካዮች ምክር ቤት የ9 ወራት የስራ አፈጻጸም ሪፖርቱን ባቀረበበት የተወሰኑ ባለሀብቶች ከአርቲስቶች ጋር ሆነው የቅርብ ጊዜ ዜና ታውቃላችሁ ባለሀብቶችና አርቲስቶች በመቀናጀት 98 ቢሊዮን ብር ባከነ። እኮ የኛ የመንግስት ሪፖርት ማን ነው የሚለው? ባለስልጣናትና አርቲስቶች መካከል በኋላ ዋንስ ዜናው ከወጣ በኋላ እሱን ዝም ለማስባል ሪፖርተር ጋዜጣ የዘገበውን ይረባረቡበታል። እንዴ ፓርላማ ላይ የቀረበ ሪፖርት ነው። ምን ላርጋችሁ? እኮ የቀረበው ሪፖርት የሚያሳየው 98 ቢሊዮኑ በክኗል። በአርቲስቶችና የተወሰኑ ባለሀብቶች የተመሳጠሩ የዘረፉት ነው። ህዝብ በሚራብባት አገር መከራ በሚያይበት ጦርነት ባለበት ከዛ ደግሞ በቃ ፍጹም ምንም የማያውቁ ምናምን በቃ የምድራችን የመጨረሻዎቹ አሪፍ ሰው ደግሞ መስለው ይቀርባሉ። ያስደነግጣል የአንዳንዶቹ ሁኔታ ስንሰማ። ይሄ 98 ቢሊዮን በአርቲስቶችና በመንግስት ባለስልጣናት የተዘረፈ የባከነ ከተባለ በኋላ ስናጣራ አንድ የባለስልጣናትና የአርቲስቶች ምሽግ የሆነ ቦታ ተገኘ። ይሄ ቢልዲንግ ነው። ይሄ ህንፃ ከቦሌ አካባቢ ነው። ደሳለኝ ከመድረሳችሁ በፊት የምታገኙት ነው። ያው ብዙ ሰው ያውቀዋል። የታከለ ኡማ ህንፃ እየተባለ ነው የሚታወቀው። ባለቤቱ ታከለ ኡማ ነው። ግን ታከለ ኡማ ቀጥታ ይሄንን ቢልዲንግ የታከለ እንዳይባል ሌላ ሰው የዚህ ባለቤት እንደሆነ ተደርጎ እንዲቀመጥ የተደረገ ሰው አለ። አቶ በቀለ አሬና የሚባሉ ሰው ናቸው። እዚህ ቢልዲንግ ላይ ይሄ ቢልዲንግ በጣም በልዩ ሁኔታ ይጠበቃል። እዚህ ቢልዲንግ ውስጥ ደግሞ አንድ ሬስቶራንት አለ። ሆቶ ሬስቶራንት ነው የሚባለው። ብዙ ሰው ላያውቀው ይችላል። ምክንያቱም ወደዚህ ሆቶ ሬስቶራንት የሚገቡት ውስን ባለስልጣናትና አርቲስቶች ናቸው የሚሄዱት። ሾው ስፒድ ምናምንም ሲሄድ አስገብተዋል። የምታዩት ደግሞ እዛ ውስጥ ያለ ሜን ሼፍ የሚባለው ሰው ነው። ኤንዌይ ሆቶ ሬስቶራንት አዘውትረው የሚሄዱ ባለስልጣናት ስላሉ የመረጃ ምንጮቻችን
ይህን ነገር እስኪ ቼክ አድርጉ ስንላቸው ነገሩን ሲያነፈንፉ ዱካዎች አገኙ። እዚህ ቢልዲንግ ላይ ደጋግመው የሚመላለሱ ባለስልጣናትና አርቲስቶች አሉ። ልዩ ጥበቃ ይደረግላቸዋል። በሚስጥር ነው። ከሬስቶራንቱ ባሻገር ሲጋር የሚባል ነገር አለ። የሲጋር ባር ማጨሻ አለ እና የሲጋር ባር አለ እዚህ እዛ እየተሰባሰቡ ዘናፈታ የሚሉ አካላት ናቸው። ማን አለ ስንል አዘውትረው የሚመጡት እዚህ ቢልዲንግ ላይ መጀመሪያ ጌታቸው ረዳ ከመቀሌ እንደተባረረ ወደዚህ ቢልዲንግ ተወስዶ እዚህ ቢልዲንግ ላይ አንድ ሚስጥራዊ ሜራክል ቤት አለች። ጌቾ ደህና ሰንብት የተባለው እዛ ይመስለኛል። ይሰጡሃል። ያው የብላክሜል መደረጉ ምናምኑም እዛው ያልቃል ይመስላል። ለማንኛውም ቢልዲንጉ ላይ አሁን ጌቾ ምን እየተካሄደ ነው ምናምን ሊል ይችላል። 8ኛ ፍሎር ሩም ነምበር A03 የምትባላለች በልዩ ሁኔታ ጌቾ የሚያረፈባት ናት። በጌቾ ደግሞ ቦታ እንዲቀየር ሲታዘዝ እነ ብርሃኑ ጸጋዬ እነ ብርቱካን አያና የሚገቡባት ክፍል ናት። ሌላው እዚች A03 ሽመልስ አብዲሳም የተወሰነ ጊዜ አብይ አህመድም የተወሰነ ጊዜ ጎራ እያሉ የገወኛት ክፍል ናት። በጣም ጥብቅ ነው። የሚፈልጉት የሆነ ነገር ሲኖር ሹልክ ብለው በፈለጉበት ሰዓት የሚገቡበት ቢልዲንግ ነው። ክትትል አድራጊዎቹ እነዚህን ጠቁመዋል። በጣም አዘውትረው የሚገኙት ግን ጌታቸው ረዳ፣ አምባሳደር ምስጋኑ፣ ሽመልስ አብዲሳና ሬድዋን ሁሴን በጣም አዘውትረው ይገኛሉ። ጌታቸው ረዳ ሞስት ኦፍ ዘ ታይም ወደዚች ሆቶ ሬስቶራንትና ወደዚህ ህንጻ ሲመላለስ ብዙ ጊዜ ሳያት ደምሴ ከጌታቸው ረዳ አትለይም ይላሉ የመረጃ ምንጮቻችን። አንዲት እንደውም ፎቶግራፍ የሆነ ኮርነር ላይ ማለት በድብቅ የተነሳ ፎቶግራፍ ተለቆ ተመልክተናል። በአብዛኛው ጊዜ ማይለያዩትና ሁል ጊዜ እዛ በድብቅ የሚመጡት ሀያትና ጌታቸው ረዳ ናቸው። ሁለተኛዋ አምባሳደር ምስጋኑ የሚባል ታውቃላችሁ። አምባሳደር ምስጋኑ በአዲስ አበባ በባላደር አስተዳደር ጊዜ በነበረችበት ብርሃነ ደሬሳ የከተማው ከንቲባ ሲሆኑ የምክትል ከንቲባ የነበረው አቶ ምስጋኑ ከዛ በኋላ ወደ ብርሃነ ደሬሳ ተሿሚ ሆነው የመቀጠል ፍላጎት የላቸውም። ባላደራውን ካስረከቡ በኋላ እሱ ግን ወደ ፓርቲው መዋቅር መጣ። አምባሳደር አድርገው ላኩት። ቅርብ ጊዜ ኳታር አምባሳደርም ነበረ። ከዛ በኋላ ተመልሶ ተጠራ። አቲንክ አሁን ይሄ ጫካ ፕሮጀክት የምናምን ላይ የሚፈሰው ከባድ ገንዘብ እነሱ ላይ የሚንጠባጠብ ነው። አምባሳደር ምስጋኑ ወደዛ በተመላለሰ ጊዜ ሁሉ ሉላ ገዙን ይዞ ነው የሚመላለሰው ነው። ማን ነው የሚዲያ ባለሙያ ሉላ እና ሲጋር ምናምን የሚባል ነገር አለ። እሱን ይመጋሉ። የሚከታተሏቸው ሰው እዛ አካባቢ ያለ አካል እንደደረሰው መረጃ የእነሱ ፐርሰናል ነገር ምናምን ብዙ እኮ የሚመለከተን ጉዳይ ሆኖ አይደለም እንደ ፐርሰናል። ግን እነዚህ የመንግስት ባለስልጣናት ናቸው፣ ህዝብ የሚያስለቅሱ ናቸው። አብረዋቸው ያሉ አካላት ምንድነው እያደረጉ ያሉት? ከዛ 98 ቢሊዮን በመንግስት ባለስልጣናትና በአርቲስቶች ወዘተረፈ በጋራ ባክኗል ከተባለ በኋላ በቃ ዝምጭጭ ነው ያለው። እኛ ዝምጭጭ ሳንል ዱካዎች እያፈላለግን ነው። ብንሰርቅም ባንሰርቅም እንኳን ክርስቲያኑን መሬት እንኳን ኦርቶዶክስ ሆነ